ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንግዲህ ሰሞኑ እንዳያችሁት እህታችን ሀና ከዚህ በፊት ሞታለች ተብሎ መርዶ ሰምቶ ቤተሰቡን ተረድተው የኢትዮጵያ ሕዝብ ማዝነው አልቅሶ ጨርሶ ነበረ። በዚህ መካከል በህይወት አለች የሚባል ወሬ ሲሰማ እንግዲህ እህት ወንድሞቻችን ይዘውታል ማለት ነው ጉዳዩ ድምጽ እየሆኑ ነው። ከተደበቀችበት ካለችበት ወይም ደግሞ እህታችን ታግታለች እና ትፈታልን እያሉ ደለሎቹን እንዲያዙ እያደረጉ ነው ማለት ነው። በዚህ ድምጽ መሆናቸውን ይሄ በጣም ደስ ብሎኛል፣ ደስ ይላልም። ካለች በእውነት እግዚአብሔር እውነቱን ያውጣ። 50,000 ሰው ቲክቶክ ላይቭ ላይ ተቀምጦ እያየ ነበር፣ ሲከታተል ነበር ጉዳዩ። እንግዲህ ይሄ ሁሉ ህዝብ ድምጽ ሲሆን በእውነት እኔ በቃ እንዳው ሁሌም እንደዚህ አንድነታችን ሁሌም እንደዚህ ቢደምቅ ብዬ አስባለሁ። እንደዚህ አመፀኛ መንገድ በመንገድ ድሆችን እያገቱ የሚያስቸግሩ አይኖሩም ብዬ አስባለሁ። ሁሌም እንደዚህ ድምጽ ብንሆን፣ ምክንያቱም መንገዱ ሁላ ሬሳ ብቻ ነው። ደክመው የሚሞተው እንዳለ ሆኖ ስንት እህት ወንድሞቻችን መንገድ ላይ እየቀሩ ነው፣ በደለላ ምክንያት እየታገቱ እየተያዙ። በተለይ እህቶች ስንት መደፈር አለ፣ ስንት ችግር ይደርስባቸዋል እና ለነዛ ሁላ ድምጽ መሆን ተገቢ ነው ብዬ አስባለሁ። እና በዚህ ጉዳይ ያልታመመ ሰው ይኖራል ብዬ አላስብም። ማንም ሰው ወንድም እህታችሁ ወይም ቤተሰብ ወይም ጓደኛ በዛ መንገድ ሂዶ ታስሮ ተይዞ ከቤተሰብ በር ተልኮ ያ ችግር ያላየ ሰው ይኖራል ብዬ አላስብም። እና በተለይ በዚህ ሰዓት እንግዲህ ብዙ ወጣት እየሄደ ግማሽ እየሞተ ግማሽ እየተሰቃየ እየታመመ የጅብ እራት እየሆነ ነው ያለውና ቆየት ብለዋል። እንደዛ ከሆነ ገባችኋል? ጭንቅላቱ ምን ያህል ጥቁር እንደሆነ ይህን ተመልከተው። ያኛው ነጭ ነው፣ ነጭ ወተት ልብሱ ታች ከስር እስከ ልብሱ አይደል እንደሞተችው ልብሱ ምን ያደርጋል? ከላይ በጣም ቤት አይቶ ለምን አይሄድ ያለንበት አይቶ ለምን አይሄድ? ተደብቃታለህ። ተክሌ እንደዛ ንግግር አትናገር። ይፋራረክን እንግዲህ እንዳያችሁት ነው። አሁን እዚህ ጋር የተላከ ቪዲዮ ነው። እነሱ ደላሎች የላኩት ቪዲዮ ነው። እሷ የሞተች ቅርብ ጊዜ ነው። ይሄ የደረቀ ሬሳ ነው እያሉ ያሉት ማለት ነው። እሱ ደግሞ አንድ ነው የእሷ ነው እያለ ነው ደላላው ማለት ነው። እስቲ እናንተ ሀሳብ ስጡበት። ማለት እንዴት ነው ልጅቷ ስትሞት ወይም ደግሞ ከመሞቷ በፊት ስትደክም የእውነት እነዚህ ሰዎች የሚያዙ የሚጠየቁ መሆናቸውን ካወቁ ለምን ቪዲዮ እና ፎቶ ማስረጃ አልነበራቸውም ብዬ የሁሉም ሰው ጥያቄ ነው ብዬ አስባለሁ። እና እንግዲህ እውነቱን እግዚአብሔር ያውጡ። ወልዓ አቦኣ ኸይዱ ምስ ሓነቃ ንድዩ እዩ ተቆልዓ ፈሪድዋ ሕጂ ንሕና ክንገብራ ዘለና ፍስሓ ባዕሉ ካብቶም ሰራዊት ኣዘዝቲ ናይቶም 31 ተባሂለ ዘለካ ዎም ገይሩ ሓደ ፓትሮል ቶም ስድራ ብምሉኦም ደምፆም ንኸተማ እዚ ቆልዓ ሽዑ በፍንጩ ከይፈትወት ቆልዓ ይመልሳ ማለት እዩ። አሁን አሞራ እያለ ያለው ከዚህ በፊትም እንደዚህ የሆነች ልጅ አግተው ነበር። ካገተ በኋላ አባቱ አስረው ወደ ፖሊስ ጣቢያ ሲወስዱት የዛኔ ነው ልጅቷ ከታገተችበት ያወጣት። ስለዚህ ልጁ መካድ አመሉ ነው እያለ ያለው አሌክስ ማለት ነው። ከዛ እሱ ደግሞ እኔ እውነት አለኝ፣ ልጅቷ ሞታለች፣ በህይወት የለችም፣ አምናችሁ እውነቱን ተቀበሉ፣ በህይወት የለችም፣ ከየት ላምጣት እኔ ነው እያለ ያለው። እና እስቲ ቀጣዩ ቪዲዮ ደግሞ አብረን እናያለን። አሞራ ይህን ጥያቄ ጠይቅልኝ ተክላይን ማለት ነው። ትላንትና ያሳዩን የ2 ዓመት አስክሬን የደረቀ ነው። ዛሬ ደግሞ አንተ በተራክ ደግሞ አብያ የለበሰ ገና መቅነው ያልፈሰሰ አስክሬን አምጥተሃል። ለምንድን ነው? የትኛው ነው? በየትኛው እንመናችሁ? ድራማው በየትኛው ነው በለው ጠይቀው። ድራማው ናችሁ አንቺ። ድራማው አሁን አንቺ ይቅርታ ስምሽ እንዳልጠራሽ አይታየኝም። በእንትን ያለሁት በመስመር ነው ያለሁት። ድራማው ላልሽው አንቺ ትክክለኛ የቦታው ቪዲዮ ነው። ሁለቱም በመስመር በእንትን ሃይዌይ በዋትስአፕ ሁለቱን እልክልሻለሁ። ሁሉንም ተደጋጋሚ እዛው ላይ ከዛች ቦታ እኔ ያንን ቦታ እሱ ካልሆነ በቪዲዮ ያያችሁትና አሁን በአባያም ያለው የተለያየው ቪዲዮ ስለነበረ ነው። ሁሉም ቪዲዮ አላሳያችሁ። ሊቭ ላይ ሲያሳያችሁ ሁሉም አላሳያችሁ።
የተለያየ ቪዲዮ ስለነበረ ነው። ቁርጥራጭ ቪዲዮ ስለነበረ ነው። 14 ደቂቃ የተቀረጸውን ከታች ከወንዙ ጀምሮ ገመዱ ምናምን የሚያሳየው እሷ ጋር የተመለሱትን እንዲያስታውሱት ቦታውን በደንብ እንዲያስታውሱት ተብሎ የተቀረጸ ነው። እዛች ቦታ ግን ቁርጥራጭ ቢያንስ የተቆራረጠ 3-4 ቪዲዮ የ40 የ20 ሰከንድ ምናምን ይኖራል። ያንን ቪዲዮ ያን አንድ ቦታ ካልሆነ የፈለጋችሁትን ቦታ ሄጄ እኔ እጄን እሰጣለሁ። የፈለጋችሁትን ቦታ እኔ እንግዲህ እያለ ያለው 2 አይነት ቪዲዮ ልከዋል ይመስለኛል። እንግዲህ አንድ ቪዲዮን አይታችሁታል ቅድም፣ ሌላ ሁለተኛውን ያላየሁትም። እነሱ እንደሚሉት እንግዲህ 50,000 ህዝብ ባለበት 2 ቪዲዮ እንዳዩና የተለያየ እንደሆነ አንዱ አባያ የለበሰች ነው፣ አንዱ ደግሞ የበሰበሰ የደረቀ የ2 ዓመት ምናምን ነው እያለ ያለት ማለት ነው። እንግዲህ እውነቱን ፈጣሪ ያውጣው። አሁንም ወደ ቀጣዩ እንሄዳለን። እንግዲህ የመጨረሻውና ከዛ አስተያየት ስጡበት እናንተ። እህታችን ናት። ነገም ለእኛም ለእህቶቻችንም ለቅርብ ዘመድም ምን እንደሚደርስ አይታወቅምና የእውነት በጣም ነው የሚያሳዝነው። በእውነት የእውነት በህይወት ካለችና እንደዚህ እያደረጉ ከሆነ በጣም ነው የሚያመው። በጣም ስትሰራ የድለላ ስራ ስትሰራ በየቦታው ሲመጡ ልጆች ይሰማል። ሲሞቱብህ ቪዲዮ ታስቀርጻለህ፣ ፎቶ ታስነሳለህ ወይስ አታስነሳም? ከይቅርታ ጋር አሁን የምታወሪውን ስለሌላ ጉዳይ ከፈለግሽኝ ስለሌላ ጉዳይ የፈለገው ሌላ ጉዳይ በሌላ ጉዳይ ምጡ አይደለም። ጥያቄ ነው የጠየኩ። አንተ በሌላ ጉዳይ ስለሌላ ጉዳይ የምትጠይቁትን ስለሌላ ጉዳይ ያለው ስለሌላ ጉዳይ አይደለም፣ ስለሌላ ጉዳይ አይደለም። እንግዲህ ቀጥታ ጥያቄ ነው እየጠየቀች ያለችው ሰራ። ሌላ ሞት ለማስረጃ ቪዲዮ ወይም ፎቶ ትቀርጻላችሁ ወይ ስትለው አልመለሰም። መመለስም አልፈለገም። ረጅም ነው ቪዲዮ፣ አጠር አድርጌ ነው ያመጣሁት እኔ። አልመለሰም። ሌላ ነው የሚመልሰው። ቀጥታ አናነሳለን ወይም አናነሳም ሳይሆን የሚለው እያለ ያለው እሱ ሌላ ነው ጉዳይ ነው የፈለጋችሁት ምናምን ወደ ሌላ መንገድ ነው የሚያጣሙ ማለት ነው። ቀጥታ ያ ሰው ንጹህ የእውነት ከሆነ ንጹህም ሊሆን ይችላል ላይሆንም ይችላል አላውቅም፣ ግን መመለስ ያለበት እንደዛ አልነበረም። አሁን እናነሳለን ወይም ደግሞ አናነሳም ነው የተጠየቀው። ማስረጃ ለቤተሰብ ለመላክ አሁን ሲሞትብን አንስተን እንልካለን ወይም ደግሞ አንስተን አናውቅም ማለት ይችል ነበረ። ግን እሱ ቀጥታ ወደ ክርክር ነው የገባው ማለት ነው። እንግዲህ ያሳዝናል። በጣም ጭካኔ የተሞላበት በእውነት በተለይ ድንበር ላይ ያሉ ደላሎች በጣም ነው የሚያሳዝኑት። እውነት እኔ ምን ማለት እንዳለብኝ አላውቅም። እና እኔ አይቼዋለሁ በቅርብ ሰው ወንድሜ እዛ ታስሮ ተሰቃይቶ በአይኔ ስላየሁኝ ነው ምን ያህል ገንዘብ ወዳጅ እንደሆኑ ምን ያህል ጨካኞች እንደሆኑ ስለማውቅ ነው እኔ የምናገረውና የደረሰበት ያውቀዋል ብዬ አስባለሁ። በጣም ጨካኝ ናቸው። በጣም ጨካኝ በገንዘብ ከሆነ በጣም ጨካኝ አረመኔ ናቸው። እግዚአብሔር ልቦና ይስጣቸው። ሀቁን ደግሞ ይች ልጅ እግዚአብሔር ያውጣላት። الموضوع كله ادري يعني الموضوع وصلكم انزين اكيد وصلنا طبعا خلاص ما يحتاج يعني انها من وين جيت لوين كانت لوين تروح، هذا شيء ما يحتاج اشرح لك مره ثانيه يعني واضح. المهم اكيد البنت قالوا انها تعبت، اوكي، كانوا معاها ركابين ثاني، تعبت في الطريق والباقي اللي كانوا موجودين معاها قالوا لهم يلا انتم روحوا واحنا نجي وراكم. اوكي የተከበራችሁ ቤተሰቦቼ ቪዲዮውን አልቋል። ባጭሩ በአጠቃላይ እነሱን የጠሩት የነሱ ኃላፊ የሆነውን የመናዊው ነው። የየመን እንግዲህ የነሱ ኃላፊ አሰሪ ተቆጣጣሪ አላቸው የመናዊ ማለት ነው። እና ብሬክስ እያስረዳው ነው ያለው በምን ሁኔታ እንደሄደች እንዴት ሞተች እንደተባለች። ከዛ ደግሞ ቪዲዮ ይቀርጻል ወይ የሚለውን ነገር አው ይቀርጻሉ ብለዋል የመናዊው። ከዛ ደግሞ እንተባበራቸዋለን እንፈልጋታለን ልጅቷ የግድ እናስፈልጋለን ብለዋል ማለት ነው። ከዛ ሲቀጥል ደግሞ ለምንድነው የማትቃወሙት? እንደዚህ አይነት ስራ ሲሰራ ሀገራችሁ ላይ ምድራችሁ ላይ እንደዚህ አይነት ነገር ሲፈጸም ለምንድነው ዝም ብላችሁ የምታዩት?
ለምንድነው ህግ የማታስከብሩት ብሎ ነግሮታል የመናዊ ማለት ነው። እንግዲህ ትክክል ነህ ብለን ነው የተቀበለው። እንተባበራለን፣ እህታችን ናት፣ ሰው በመሆኗ ብቻ ብሎ ጥሩ መልስ ነው የመለሰው የመናዊው ማለት ነው በአረብኛ። እንግዲህ እናያለን፣ እንጠብቃለን። መልካም ዜና እንደምንሰማ ተስፋ አደርጋለሁ። በእውነት ሰው ሙቶ ነበር ተብሎ ተነሳ ወይም እንደተነሳ ማለት ነው የምቆጥረው። ይሄ በጣም ምን ያህል ደስታ እንደሚሆን ለቤተሰቦቿ እኔ እንጃ። በጣም የኢትዮጵያ ህዝብ እና በይበልጥ ደግሞ ቤተሰቦቿ ምጥ ላይ ሆነው እየጠበቁ ያሉበት ወቅት ነው በዚህ ሰዓት እና መልካም ዜና እንደምንሰማ ተስፋ አደርጋለሁ። ይህንን ይመስል ነበረ ቪዲዮ። እንግዲህ ዝም ማለት አልቻልኩም። ስላመመኝ ጉዳይ ነው፣ ስለሚገባኝ ነው ጉዳዩ፣ ስለሚያገባኝም ጭምር ነው ማለት ነው። አብዛኞቹ ሰዎች ወደ ዘረኝነት ምናምን የወሰዱት ሰዎች አሉ። ግን ያ ነገር ተደብቆ ምናምን መቅረት የለበትም። ማንኛውም ሰው አመፅ የሚሰራ ሰው ላይ ግፍ የሚሰራ ከሆነ መጋለጥ አለበት፣ መታሰርም ከሆነ መታሰር አለበት ማለት ነው። ውድና የተከበራችሁ ቤተሰቦች ይህን ይመስል ነበረ ቪዲዮአችን። ስለተከታተላችሁ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ።